ወንድ ማለት እንደ ናቲ ነው። በቃ ፍቅረኛውም ትሁን ሚስቱም ትሁን ስትነካ እንደዚህ እንስፍስፍ እንግብግብ የሚል ወንድ ነው። በቃ ወንድ ማለት የእውነቴን ነው። ዛሬ ናቴን ስላየሁት ነው። እና ብዙዎቻችሁ እንግዲህ ያው ከትናንት ወዲያ ይመስለኛል አይደል፣ ባልሳሳት ምርጦች፣ ያው ከትናንት ወዲያ ሄሉ ለእኔም እኔ ጋር መታችሁ የልኮ ቪዲዮ ተለቃለች ተደብድባለች ብላችሁ ብዙ ቦታ ፈልጌ ያላገኘዋትም ነበረ እና ቪዲዮን አጥፍተውታል። ሄሉ ያው ተደብድባለች ብላችሁ እኔ ጋም አንዳንድ እህቶች ነግራችሁ ነበረ በኮሜንት እና ስለ ሄሉም ያለችበት ሁኔታ ተጨንቃችሁም ኮሜንት የምጽፉም በነገራችን ላይ እያየው ነው። ግን ምን ብዬ ልመልስላችሁ? የእውነቴን ነው የምላችሁ። ምክንያቱም ምንም አይነት መረጃም ስለሌለኝ ለዛ ነው ዝም ያልኳችሁና ስለ ሄሉ ተጨንቃችሁ ብዙዎቻችሁ ስጽፉም እያየው ነው። ሄሉ ምን አይነት ሁኔታ ላይ ደረሰች? ሄሉ እንዴት ነው? እኔ ግን አንድ ቪዲዮ ሁለት ልቦኛለሁ ብዬ ሰርቼ ነበረና በዚህ አጋጣሚ እንግዲህ ናቲ ያው ሰሞኑን ሄሉ ስለታመመች ዝም ብያታለሁ። ምክንያቱም የደበደባትን ሰው እንድታወጣ ዛሬ እንግዲህ ናቲ አጥብቆ እብድ ሆኖ ተንጨርጭሮ ጠይቆኝ። ለዚህ ነው ወንድ ልጅ ለሚስቱና ሚስቱም ትሁን ፍቅረኛውም ስትሁን ስትነካበት እንደዚህ እንግብግብ ስፍስፍ የሚል ወንድ ነው። በቃ ወንድ ማለት የምሬን ነው የምላችሁ ቤተሰቦችና ናቲ ዛሬ በቃ እንዴት እንደሆነ ጠይቁኝ። የምሬን ነው ጓን ያለው በቃ እና ሄሉሻ እንግዲህ ዛሬ እግዚአብሔር ይመስገን ሄሉዬ እንግዲህ በመጀመሪያ መቅደም ነበረበት። እንኳን ተረፍሽልን፣ እግዚአብሔር ሙሉ ጤናሽን ይመልስልሽ የኔ ቆንጆ። ግን ሄሉ ማለት ነው ቪዲዮን ያጠፋችሁ እንግዲህ ለደህንነት የሰለው። ምክንያቱም እኔ ቤተሰብ ያለኝ ልጅ ነኝ። ሲቀጥል ለአንተም ደህንነት ጥሩ አይደለም። ናቲ የደበደበኝን ሰው መናገር አልፈልግም፣ መናገር የለብኝም በማለት እንግዲህ ናቲ በጣም ነበር የተናደደው። ሄሉሻዬ ደግሞ ያው መናገር አልፈለገችም። ቤተሰቦች ማን እንደደበደባት ልታወጥ አልፈለገችም። በዚህ አጋጣሚ ናቲ ቆይ ተረጋጋና፣ ያው ግድ ነው ሄሉዬ፣ ለደህንነትሽም ህግ ባለበት ሀገር እንዴት ነው ተደብድበሽ የእውነት ተደብድበሽ ገና ለቤተሰቦችሽ ስጋት የሚሆን ሰው ከህግ በላይ ነው ወይ ነው እኔ ጥያቄ። ብዙ ጊዜ ሰዎች ያስፈራሯቸዋል። ይህን ቪዲዮ ካወጣሽ ወን ተደብድባችሁ ከሆነ እንደዚህ ለቤተሰቦቻችሁ እንዲያሉ ህግ እንደሌለበት ሀገር ራሳቸውን የሚቆልሉ ሰውን ደብድበው እንደ ጀብድ፣ በተለይ ደግሞ በዚህ ዘመን እንዴት ሴት ልጅ ትመታለች በዚህ ልክና ሄሉ ያው መናገር አልፈለገችም። ቤተሰብ ያለኝ ልጅ ነኝ፣ ለቤተሰቦች የማደጋ ስለሆነ ለአንተም ጥሩ ስለማይሆን ናቲ መናገር አልፈልግም የደበደበኝ ሰው ትላለች። መልሳ ደግሞ ሌባን የደበደበኝ ትላለች። ሌባ ቢደበድብሽ አንቺን ደብድቦ ያሹን እቃ ትቶልሽ ይሄዳሉ። ስልክሽን ይዘሸዋል፣ እቃ ያሹን ቦርሳ ይዘሽ አንቺን ብቻ ደብድቦ ነው ወይ ሌባ ቢሆን የሚሄደው? ናቲ ከኔ የደበቅሽው ነገር አለ ሆይ? ካነገርሽኝ ሞች ይገኛሉ። ይሄ ማለት ከኔ የደበቅሽው ነገር አለ። የሀገሬ ሰው ምን ይላል መሰለሽ? ባለቤቱን ካልናቁ አጥሩን አይነቀንቁ ይላል የሀገሬ ሰው ሲተርት። ዛሬ እንደ አንቺን እንዲያረገው ሰው ነገ ደግሞ ለኛም የሚመለስ ስለማይሆን ካልነገርሽኝ ሞች ይገኛለሁ በማለት ናቲ በቃ ያዙ ይንቀቁኝ ብሎ ነበር። ሄሉ ደግሞ በፍጹም መናገር የለብኝም አልናገርም፣ ቪዲዮንም ፈልጌ ነው ያጠፋሁት። ናቲ ደግሞ ከፈለግሽ ቪዲዮ አለ፣ ቪዲዮን ፖስታለሁ፣ ሌባ ከሆነ ለሌባ ብለሽ ቪዲዮ አታጠፊም፣ በፍጹም እንደዚህ አድርጎ የደበደበሽን ሰው መናገር አለብሽ፣ ይህን ሰው ማወቅ ፈልጋለሁ፣ ሴት የሆነ ሰው ነው አንቺን የደበደበች በማለት ናቲ በጣም ተናዶ ነበር። ሲቀጥል ደግሞ የዛን ቀማታ እኔ አስገብቼሽ ሸኝቼሽ ወደ ቤት አስገብቼሽ ነው የዛን ቀማታ የሄድኩት። ለምን አንቺስ ምን ምክንያት ኖሮሽ ከቤት ወጥተሽ ነው እንደዚህ አይነት ነገር የደረሰብሽ? ለምን ወጥተሽ ማንን ለማግኘት ወጥተሽ ነው? እኔ ሸኝቼሽ ቤት አስገብቼሽ ነው የተመለስኩት። ለምን ከቤት ወጥተሽ ነው እንደዚህ አይነት ነገር የተፈጠረው? ያለ ናቲ እንግዲህ ሄሉሻዬን ባይለኛው ካልነገርሽኝ ሰሞኑን ያው ኦዲየንስም ቤተሰቦቻችን እኛን የሚወዱን የሚያከብሩንም ተጨንቀው በውስጥ እየጠየቁን ነበር። ያው አሁን ላይ ደህና ናት፣ እግዚአብሔር ይመስገን፣ ሁሉ ነገር ሰላም ነው። ግን ደግሞ ናቲ ያው እንዳያችሁት ሄሉን ካልነገርሽኝ በቃ እንደዚህ ከሆነ የኔና አንቺ ግንኙነት ላይ ሌላ ችግር አለ፣ ሌላ የደበቅሽኝ ነገር አለ። ይሄንን የደበደበሽን ሰው ሞቼ እገኛለሁ ካልነገርሽኝ መሀላችን ላይ የሆነ የተደበቀ ነገር አለ ወይ? እኔና አንቺ ህይወት ውስጥ የሚደበቅ ነገር አለ ወይ? ሄሉ ይላት ምንም የተደበቀ ነገር የለም። ግን እንደዚህ ያደረገኝን ሰው መናገር አልፈልግም ነው ሄሉ የምትለው ማለት ነው። እና ለማንኛውም ናቲ መረጋጋት አለበት። ሄሉሻዬም እንኳን ተረፍሽ እንኳን አተረፈሽ። ሲቀጥል ደግሞ እኔም ራሱ ናቲ አስገብቶሽ ወደ ቤት አስገብቶሽ ከሄደ ለምንድን ነው? ይህንንም መልስ ስጩ ለናቲ ቀስ ብለሽ። አንተም ተረጋጋ ናቲ ማለት ነው። በእርግጥ ቀላል አይደለም አይደል?
እንደዚህ አይነት ነገር ሴት ልጅ ላይ ተፈጽሞ ዝም ማለት ነገ ዘሎ ለሌላ ሰው ይተርፋል። ዛሬ ላይ ዝም ተብሎ ተደብስብሶ ምናምን ተከርኖ ያለፈ ነገር ከሆነ ማለት ነው። እና ሄሉሻዬ አንቺም ልትነግሪው ከካሜራ ጀርባም ቢሆን ያለውን ሁኔታ ልታስረጁ ይገባል። በደፈነው አልነግርም በቃ ለእኛም ለቤተሰቤም ስጋት ነው ምናምን ማለት የለብሽም። አስገብቶሽስ ከወጣ ከቤት ለምን ወጣሽ? ሄሉ የወጣሽበት ከቤት ምክንያት ወንድ ልጅ ነው እያንዳንዱን ነገር ማወቅ ይፈልጋል። ህይወትሽ ላይ እስካለ ድረስ ህይወቱ ላይ እስካለሽ ድረስ ያንቺ ህመም ዛሬ ናቲ እኮ እንደዚህ የሚሆነው የራሴ ናት፣ ፍቅረኛ ናት፣ ማን ነው የደፈራት? ባለቤቱን ካልናቁ አጥሩን አይነቀንቁ ይላል ያገሬ ሰው አለ እኮ። እኔን ካልናቀኝ በስተቀር ይሄ ሰው ማን ነው አንቺ መጥቶ የደበደበች ሰው ማን ነው በዚህን ሰዓት ሴት ልጅ የደበደበው እያለ ነው። ስለዛ እንደዚህ አይነት ስሜት እንዳይሰማው ማድረግ የምችው ሄሉዬ አንቺ ነሽ። አልነግርም በቃ መናገር የለብኝም መብት አይሆንም ሄሉዬ። ቀስ ብለሽ ናቲም ተረጋግተ አንቺም ረጋ ብለሽ የደበደበሽን ሰው እንደዚህ ያደረገሽን ሰው መናገር ነው። ከዛ በእርግጥ ለናቲ አስባ ነው ያው የምትወደው ሰው ነው። እንኳን የምትወዱት ሰው ማንም ሰው ቢሆን በእናንተ ምክንያት ሌላ ነገር እንዲደርስበት አትፈልጉም። ግን ቢሆንም ረጋ ብለሽ ይህን ነገር ማሳወቅ አለብሽ ሄሉዬ። ተከዳርኖ ምናምን የሚታለፍ ነገር የለም። ይሄ የህይወት ጉዳይ ነው። አሁን ሐኪም ቤት እንደገባሽው እንደዛ እንደሆንሽው ሞተሽስ ቢሆን ቀረሽ አይደል? ስለዛ ካሁኑ እንደዚህ ያደረገሽን ሰው ስነ ስርዓት ማስያዝ አለበት። ስነ ስርዓት መያዝ አለበት። እንዴ ከህግ በላይ ነው እንዴ? አንድ ግለሰብ ከህግ በላይ አይደለም። እንኳን አንድ ሁለት ሶስትም ቢሆን ማለት ነው። እና ናቲ የተናደደው በዚህ ነው። ቤተሰቦቼ ሄሉ ያው የደበደባትን ሰው ደብቃለች። መናገር አልፈለገችም አውቃለሁ። ናቲም አስባ ተረርታ ነው የሆነ ነገር ቢሆንብኝ ብላ ነው። ግን ቢሆንም የዛን ቀን ማታስ ለምን ወጣች ሲላት ቀስ አድርጋ ብቻውንም ማስረዳት አለበት። ለምን የሆነ መሀላቸው ላይ ደግሞ ሌላ ንፋስ ሌላ ክፍተት እንዳይፈጠር ያንን የወጣችበትን ምክንያት ወንድ ልጅ ነው ይጠራጠራል። ማስረዳት አለባት። አስገብቼሽ ነበር እያሉ ነው እየደጋገመ ቤት አስገብቼሽ ነው የሄድኩት የዛን ቀን ማታ። አንቺስ ለምን በምን ምክንያት ለምን ወጣሽ ከቤት እያላት ነው እየደጋገመ ማለት ነው። ስለዛ ይህንንም ቀስ ብለሽ የወጣሽበትን ምክንያት ወንድ ነው ጥርጣሬ እንዳይገባው መናገር አለብሽ። ሲቀጥል የደበደበሽንም ሰው ቀስ ብለሽ ማሳወቅ አለብሽ። ደግሞ ህግ ባለበት ሀገር ምንም ቢሆን በዚህ ልክ የማይሆን ነገር ነው ጌታን እና ለማንኛውም ግማሾቻችሁ ደግሞ ድራማ ነው እውነት እንዳይመስላችሁ እያላችሁም ኮሜንት ምጽፉ እንግዲህ አላችሁ። እንግዲህ እኛ ድራማ የሚሆን ምንም ቪዲዮ ያየነውን ነው እንግዲህ ሰው ያየውን አይደለም የሚናገረው። እና ለማንኛውም ሄሉዬ ሆኖም ከሆነ እንግዲህ እግዚአብሔር ይማርሽ። ለናቲም ቀስ አድርገሽ አስረጅው። ናቲም በተረጋጋ መንፈስ ጠይቃ ታውቃለሁ። እንደውም ጎበዝ ነው ናቲ። የእውነት ማን ነው የነካሽ ብሎ እንዲመሆኑ አበደ እኮ የእውነት ጓን ያለው እኮ ናቲ እኮ አበደ። የእውነቴን ነው የምላችሁ ቤተሰቦች። በቃ ሞቼ ይገኛል የደበደበሽን ካልነገረሽ በማለት በቃ በጣም ተናዶ። በነገራችን ላይ ምን ይባላል በሀገር በእናትና በሚስት ቀልድ የለም ይባላል። በተለይ ወንድ ልጅ በሀገሩ አይደራደርም፣ በእናቱ አይደራደርም፣ በሚወዳት ሚስቱ አይደራደርም። ናትዬ ግን አድንቅ ያለው የምሬን ነው። ከምር አድንቅ ያለው በቃ ማን መታሽ ማን እንዲያደረገሽ ብሎ እንደዚህ ናቲ እብድ ሲሆን ሳይ በቃ ናቲ ጎበዝ። በቃ ወንድ ልጅ ማለት ለሚወደው ሚስቱም ትሁን ፍቅረኛውም ትሁን ተነክታበት ሲያይ የሚያንገበግበው የእሱ ስጋ እንደተነካ እንደዚህ የሚሆን ወንድ ነው። ወንድ ማለት ከምሬን ነውና ናቲ እውነትም የሚባለው ነገር እውነት ነው። ወንድ ልጅ በሀገሩ በእናቱና በሚወዳት ሚስቱ አይደራደርም ይባላል። በትክክል ናትዬ በትክክል ማለት ነውና ሄሉዬ ያው በሰላም እንድትሄድ ነው እንጂ የምፈልገው ምንም ነገር እንድትሆንብኝ አልፈልግም እያለች ሄሉ ሁሉ ነገሩን ድብቅብቅ አድርጋለች። ናቲ ግን አሁንም ፍቅራቸው ላይ የሆነ ነገር ጫረ ማለት ነው። እኔና አንቺ ህይወት ውስጥ የተደበቀ ነገር እንደዚህ ከሆነ የተደበቀ ነገር አለ ማለት ነው በማለት ነው በቃ በመናደድ የወጣው ማለት ነውና ናቲም ተረጋጋ። ሄሉሻዬም በእርጋታ ሁሉን ነገር ቀስ አድርገሽ ከካሜራ ጀርባ ለማስረዳት ሞክሪ እንጂ በደፈናው አልነግርም ያው የሆነ ነገር ይጭርበታል። ወንድ ልጅ ነው አይደል? የሆነ ነገር ይጭርበታል ብዬ ነው ማስበውና ቤተሰቦቼ
እንግዲህ ቀጣዩን ደግሞ ትነግረዋለች። የደበደባት ሰው ማን ነው? እውነት ነው? እንዴት ነው የሚለውን አብረን እናያለን ማለት ነው የኔ ምርጦች። እስከዛው ሰላማችሁ ብዝት ይበልልኝ። እንግዲህ ያው ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በነገራችን ላይ ሩታ ግሬስ ምትክ ፋሚሊ የሚለው ቻናል የኔ ነው፣ ትናንትና የፖስተትኩበት። ሁላችሁም እሱንም ሰብስክራይብ በማድረግ ሼር አደርጋለሁ ቤተሰብ እንድትሆኑ ጠይቃለሁ።